ነቢያችን ዓለይሂ ሰላቱ ወሰላም እንዲህ የሚለውን ዱዓ ደጋግመው ሲሉ ሰምተው እንዲህ አሉ። አንቱ የአላህ መልእክተኛ ሆይ ብዙ ጊዜ አንተ ቀልቦችን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ ሲሉ እሰማለሁ አሉ እመት ዓኢሻ። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉ። አንቺ ዓኢሻ ሆይ የሰው ልጆች ልቦች በአላህ ሁለት ጣቶች መሃል ናቸው፣ እንዳሻው ይገለባብጣቸዋል። እኔ እንኳን ፊት ለፊታችሁ እንዲህ ስናገር ከትንሽ ጊዜ በኋላ ቀልቤን ሊገለብጠው ይችላል፣ ማን ያውቃል? ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለው ዱዓ እያደረጉ የሚያበዙ ከነበረ እኔ እናንተ ይህ ዱዓ ከሳቸው በላይ ያስፈልገናል። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ። የፊትና በሮች ብዙ ናቸውና ዱዓ እናብዛ ወዳጆቼ። ስለዚህ ቀልቦች የሚገለባብጠው እንዲሁም የሚያጸናውና የሚያረጋጋው አላህ ሱብሓነሁ ወተዓላ ነው። እንኳንስ የኛ የነቢዩም ዓለይሂ ሰላቱ ወሰላም ቀልብ በአላህ ሱብሓነሁ ወተዓላ ነው የተረጋጋው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወለውላ አን ሰበትና ባላረጋነህም ኖሮ ወደ እነሱ ጥቂትን ዝንባሌ ልትዘነብል በርግጥ በተቃረብክ ነበር። ያን ጊዜ የሕይወትን ድርብ ቅጣት የሞትንም ድርብ ቅጣት ባቀመስንህ ነበር። ከዚያም ላንተ በእኛ ላይ ረዳትን አታገኝም ነበር። ሁለተኛው ኢማንን ከሚያጠነክሩ ነገሮች መልካም ጓደኝነት ነው። ኢማንህ በምትቀማመጠው ሰው የራሱ ውጤት ይኖረዋል። መልካም ከሆነ መልካም ውጤት፣ ክፉም ከሆነ እንደዛው ክፉ ውጤት ይኖረዋል። ጓደኛህ ምን አይነት ሰው ነው? አብረኸው ስለምን ታወራላችሁ? ስለ ደግ ሥራ፣ ስለ ዳዕዋ፣ ድሆችን ስለ መርዳት፣ ወላጆችን ስለ ማክበር፣ ዑምራ ስለ ማድረግ፣ ወይንስ ስለ ዱንያ፣ ስለ ገንዘብ፣ ስለ ስሜት፣ ስለ ቢዝነስ? ተጽዕኖ ይፈጥርብሃል። ሐቂቃ የፈለገ ያህል የሚፈቀድ ቢሆንም እንኳን ስለ ዱንያ ብቻ ማሰብ ይጎዳሃል። ስለ ገንዘብ ብቻ ማውራት ሐላል ቢሆንም ነገር ግን ሲበዛ ተጽዕኖ ይኖራል። ምክንያቱም ቀልብ የሚደሰተው በዚህ አይደለምና ምንም ብርሃን አይጨምርለትም፣ ምናልባትም ሊያደነድነው ሁላ ይችላል። በጓደኝነት ጉዳይ አደራ ወዳጆቼ። ለምን ይመስልሃል ነቢዩ ዓለይሂ ሰላቱ ወሰላም ዲን ያላትን ሚስት ምረጥ ብለው ያሉት? ምክንያቱም ዕድሜ ልክህ አብራህ የምትዘልቅ በላጭ ጓደኛና አጋር ስለሆነች ነውና። ለምን ይመስላችኋል ዲናችን ሚስት ሷሊሕ ወይም መልካም ሴት እንድትሆን የፈለገው? በሕይወት ጎዳና ለመልካም ትገፋፋሃለች፣ ድጋፍ ትሆንልሃለችና። ጓደኛ ያልከው በየቀኑ ሙዚቃ የሚልክልህ ከሆነ ቀልብህ ይለሰልሳል ወይንስ ይደነድናል? ብዙ ማረሚያ ቤቶች ሄጃለሁ፣ በርካታ እስር ቤቶች ጎብኝቻለሁ። አብዛኛው ታሳሪ የእስር ሰለባ የሆነበት ምክንያት መጥፎ ጓደኛ መሆኑ ተረድቻለሁ። ጓደኛህ መጥቶ ዛሬ ጾመኛ ነኝ ቢልህ ምን ይሰማሃል? ሊያበረታታህ ይገባል። ሐቂቃ አንተም የሱን ፈለግ እንድትከተል የሚያደርግህ ስሜት መፍጠር አለብህ እንጂ በየቀኑ የተለያየ አይነት ምግብ እየበላህ ጉልበትህን አታድክም። ሌላው ቢቀር የጾም ምንዳኮ ልዩ ነው፣ ገደብ የለውም። ጓደኛ በቀጥታም ይሁን በተዘዋዋሪ ተጽዕኖ ፈጣሪ ነው። ወላጆቹን አክባሪ ከሆነ አንተም ወላጆችህን ለማክበር ትነሳሳለህ። ሌሊት እየተነሳ የሚሰግድ ከሆነ አንተም ላይ ይተላለፋል በአላህ ፍቃድ። ሶስተኛው ኢማንን ከሚያጠነክሩ ነገሮች ቁርአንን ማስተንተን ነው። ወዳጆቼ ቁርአን በብዙዎች ሰዎች ሕይወት የተረሳው መጽሐፍ ሆኗል። ሞባይል ደግሞ በብዙዎች ሰዎች ሕይወት ገዳይ ፍቅር ሆኗል። ፌስቡክ፣ ቲክቶክ፣ ኢንስታግራም የብልሹ ቪዲዮዎች ማጠራቀሚያ፣ ፊልሞች። እረ ለቁርአን ትንሽ ቦታ ስጠው አንብበው ስትለው አይችልም፣ አይታየውም። እውነት ለመናገር አልፈርድበትም፣ ምክንያቱም ቀልቡ ንጹሕ ስላልሆነ ቁርአንን ማጣጣም አይችልም። ዑስማን ረዲየላሁ ዐንሁ ምን ይላሉ? ልቦቻችን ቢጸዱ ኖሮ ከአላህ ስብሓንሁ ወተዓላ ንግግር ባልጠገቡ ነበር። ሐቂቃ ልቡ ንጹሕ የሆነ ሰው ቁርአን ሲቀራ ይተናነሳል፣ ይረጋጋል። አላህም ስብሓንሁ ወተዓላ አላህን በማስታወስ ልቦች ይረካሉ ብሏልና በተከበረው ቁርአኑ አላ ቢዚክሪላሂ ተጥመኢኑል ቁሉብ። ሁላችንም ወንድሞቼ በህመም በሐዘን እና በጭንቀት እንሰቃያለን። እነሱን ወደ ጎን እንተውና ወደ አላህ ስብሓንሁ ወተዓላ ንግግር እናምራ።
ወደ አላህ ስብሓንሁ ወተዓላ እንቃረብ ፈውስ ማግኘትን የፈለግን እንደሆነ። አንድ ሼኽ ጋር እየቀራሁኝ ሳለ አንድ ጥያቄ ጠየቅኳቸው። የቁርአንን ትሩፋት ምንድነው አልኳቸው። ከዚያም አንተ ሱልጣን ሆይ አለኝ፣ ይህንን ዓለም የፈጠረው ሁሉንም ነገር ከምንም ያስገኘው ፈጣሪ ንግግሩ በልብህ ውስጥ በሒፍዝ መልኩ መታተሙ ብቻ በቂ አይደለም ትላለህ አለኝ። ሱብሓነላህ፣ አንተ ደካማ ፍጡር ሆነ የአላህን ንግግር በልብህ መታተሙ ከምንም በላይ የላቀ ክብር ነው ወላሂ። አራተኛው ኢማንን ከሚያጠነክሩ ነገሮች ለሶላቶች በጊዜ መገኘት ነው። ለሶላቶችህ በጊዜ ተገኘህ ማለት አላህን ስብሓንሁ ወተዓላ ስለ መውደድህ ማሳያ ነው። በጊዜ መገኘትህ አላህ ስብሓንሁ ወተዓላ የቅያማ ቀን በዐርሹ ጥላ ስር ከሚያስጠልላቸው ሰዎች ያደርግሃል። እሱም ቀልቡ በመስጂዶች የተንጠለጠለ ሰው ከሚለው ንግግር ስር ማለት ነው። ሶላትህን በአግባቡ ከሰገድክ ከዚያም ዱዓን ካስከተልክ በተለይም በአዛኑና በኢቃም መካከል የሚባለው ዱዓ ተቀባይነት አለው። መላኢካዎችም ምህረትን ይጠይቁልሃል። ካዕባ ላይ 10 የቁርአን ሐፊዞች አሉና ለአንዳችን ዱዓ እያደረጉለት ነው ቢባል ምን ይሰማዋል? ደስታ አይደል? እሺ፣ በጊዜ መስጂድ በመግባትህ ብቻ በርካታ መላኢካዎች ምህረትን ይለምኑልሃል። አላህ ማረው፣ አላህ ሆይ እዘንለት እያሉ። ምን በማድረግህ? በጊዜ ገብተህ ቁጭ በማለትህ ብቻ። ምንኛ ክብር ነው! ምንኛ መታደል ነው! ወላሂ ከዚህ ትሩፋት ብዙ ሰዎች ተነፍቀዋል። الخامس أيها الأحبة مجاهدة النفس والصبر عليها። አምስተኛው ኢማንን ከሚያጠነክሩ ነገሮች ወዳጆቼ በነፍስ ላይ መታገልና ትዕግስት ማድረግ ነው። አምልኮ ትዕግስት ይጠይቃል። ዒባዳ ሰብር ይጠይቃል። ልክ አንዳንዱ ይመጣና በሕይወትህ ላይ ታገስ፣ እስቲ በዱንያ ላይ ታገስ፣ እስቲ ትዕግስት አድርግ እያለ ይመክርሃል። እሺ መልካም፣ ስለ ትዕግስት መምከሩ ጥሩ ነው። ነገር ግን ለምን ታዲያ በዲን ላይ በዒባዳ ላይ ትዕግስት አድርግ ብሎ የማይመክረው ወይም በአጠቃላይ እንዲህ አይነቱ ምክር የማይደረገው? ለምሳሌ አንዱ የቁርአን ጁዝእ እየቀራህ ከደከመህ ወይም ከተሰላቸህ ሁለተኛውን ለመቅራት ነፍስህን ታገላት። ነገ ሰኞ ለመጾም ካንገራገርክ ነፍስህን አሸንፋትና ጾም። ለአላህ ብሎ አንድን ቀን በኢኽላስ የጾመ ሰው አላህ ስብሓንሁ ወተዓላ ይህንን ሰው ከጀሃነም የ70 ዓመት ያክል ርቀት ያርቀዋል። አንዳንድ ሰለፍ ምን ይላል? ነፍሴ ቀጥ እስክትል ድረስ 40 ዓመት ታገልኳት። አጂብ! በሕይወት እስካለህ ድረስ ነፍስያህ ከውትወታ አትቦዘንም። አትስገድ፣ ሱና ግዴታ አይደለም፣ ይቅርብህ። ዲናዊ ትምህርት ይቅርብህ። ለድሃ